ሳላል በአክስቴ ቤት ሌባ አድርጎ ነው ያሰበኝ። ሳሚ ምን ሆነሃል? አይታይ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ይሄንን ቻናል ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ጥሬን አቀርብላችኋለሁ ማለት ነውና እንግዲህ ዛሬ እየላችሁ የመጣሁት ቪዲዮ የዳግምና የብሌን ጭውውት በጣም ደስ የሚል እና የሬዲዮ ፕሮግራም ያላቸው ሰዎች ነው የሚመስሉትና እንግዲህ የሬዲዮ ፕሮግራም የሚባለው ዲን ወዳታለው የሚል እንግዲህ ጭውውት አለውና ለተዋደዱና ለተለያዩ ሬዲዮ ፕሮግራም ላይ እዚህ ጋር የሚገባበዙ ሰዎች ናቸው ማለት ነው። ይቻላል ማለት ነው። ወደ እነሱ እንግዲህ እርስ በራሳቸው እየተጨዋወቱ እርስ በራሳቸው አንዳንድ ነገር እያሳዩ ነውና እኛ ደግሞ ከነሱ ስር ምን እንደምንማርና ምን እንደምንል ከነሱ ስር እያየን እኛ እንፈተፍታለን ማለት ነው። እንግዲህ ውድ ተመልካች እነሱ በራሳቸው በኩል ምንም ነገር እየቀረባቸው ያለ አይመስለኝምና እናንተ ደግሞ ገባ ገባ እያላችሁ ላይክ እያረጋችሁ ወደ እነሱ ቤትም ሼር እያረጋችሁ ግቡላቸው ማለት ነው። በጣም ደስ የሚል ድራማ ነው። ስለ እውነት በጣም ፍቅርም ቀልድም ያሳያሉ። አደራ ድራማ በጣም ቆንጆ የሆነ ድራማ ነውና ሰብስክራይብ እያደረጋችሁ ዩቲዩብ ማናጀርም ሼር እያደረገ ብትገባ በጣም ደስ ይለናል ማለት ነው። እንግዲህ ወይዘሮ የገኒ ጓደኛ የተባለችው ደግሞ በጣም እንግዲህ ችግር ላይ እንዳለችና በጣም ብዙ ነገሮችን እረ ድረሱልኝ እያለች አቶ በኃይሉ እንትን እያላት ነው። አቶ በኃይሉ በጣም እያሸገራት እንደሆነና አቶ በኃይሉ እንግዲህ ሌላ ነገር ውስጥ እሷን አስገብቷት በጣም ኃይለኛ ችግር ላይ እንዳለችና ታስራ በጣም ድረሱልኝ ስትል እየወተወተች ማንም ሰው እየደረሰላት እንዳልሆነና ቂሙን እየተወጣበት የማን ቂም እንደሆነ አልታወቀም። እንግዲህ የገነት ጓደኛ ስለሆነች ብቻ እሷ ሌላ ግርግር ውስጥ ገብታለች ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ ደግሞ እንግዲህ ወይዘሮ ገነትና ወይዘሮ ገነትና የገነት ጓደኛም ባለፈው ቪዲዮ ላይ አንዳንድ ነገሮችን አብረው ሲነጋገሩና አንዳንድ ነገሮችን ስለ ባለቤቷ ሞት እዚህ ነገር ውስጥ እንዳትገባ ዳግም ደግሞ ደጋግሞ ስለተናገረ ነበረ። አሁን ደግሞ ሳሚና ሰላሚና እንግዲህ በጣም በአንዳንድ ነገር ሳሚ አንዳንድ ጊዜም ጥሩ ነገር ይሰራል፣ አንዳንድ ጊዜም የሚያኮርፍበት ምክንያት አለ። ያ የሚያኮርፍበት ምክንያት እንግዲህ ምክንያት አለው ማለት ነው እና የእሱ ምክንያት ለምንድን ነው? እንግዲህ የአቶ በኃይሉ ልጅ እንደሆነ በትክክል አውቀሸዋል ወይ? ወይዘሮ ሰላሚናን እየጠየቃት ነው። ወይዘሮ ሰላሚና እንግዲህ አው ብላለች። እንዴት አውት ያለሽ በሚባል ሁኔታ እንግዲህ በአሁኑ ሰዓት ብዙ ጥሩ ሁኔታ ላይ አብረው ያሉት አይመስለኝም ማለት ነው። እንዴት ነው እንደዚህ የምትለውት? እንዴት ነው የእናንተ ችግር ምንድን ነው በሚባል ሁኔታ አንዳንድ ነገሮች በጣም ከባድ እየሆኑበት አቶ ሳሚም እንግዲህ
አንቺ እንዴት በምን በሚመለከት ነው ያመንሽው? ያንቺ ችግር ምንድን ነው? ያመንሽበት ነገር እንዴት የአቶ በሀይሩ ልጅ እንደሆነ ምንስ ነው ማረጋገጫ ያለሽ? አንቺ ሁሌ ለምንድን ነው የምትበይውና ለምንድን ነው በየዋ ልብሽ ሁሌ ለምንድን ነው ቶሎ ነገሮቹን ሰው ሲነግርሽ ቶሎ የምታምኒበት ምክንያት አንቺ ምንድን ነው በሚባል ሁኔታ እርስ በራሳቸው እየተነጋገሩና እርስ በራሳቸው አንዳንድ ነገሮችን እያሉ እየተናገረ ነበረ ሳሚን ግን ለጊዜው የሰማው ሰው የለም። እንግዲህ ድሮ አግብቶ ፈቶ ይሄ ልጅ እንግዲህ እንዳደገና የተወሰነ ጊዜ እሱን እንደማቀውና ልጅ እንዳለው በትክክል እንደማቅ ነው የማቀው ብላ ያው እንግዲህ ወይዘሮ ሰላሚና እየተናገረች ማለት ነው። አንቺ ሰው እንደዚህ ባለ ብቻ ሰው እንደዚህ ነው አለው ባለ ብቻ ነው የምታምኚውስ? በመቶ በእርግጠኝነት የምታውቂው ነገር አለ ወይ ብለው ሲጠይቋት ነበረ። እንግዲህ በየአንዳንዱ ነገሮቹን ሲጠይቋት በፍጹም እንግዲህ ነገሮቹን ሊያገናዝብ አልቻለም። በፍጹም ነገሮቹን ልታገናዝብ አልቻለችም። አንዳንድ ነገሮችን ስትነግረውና ሲነግራትና አንዳንድ ነገሮችን እውነት ነው ወይስ እንዴት ነው የወንድሜ ነገር ብላ አንዳንድ ነገሮችን ልታምንም ባታምንም ነገሮቹ ሆኗልና አቶ በሀይሉ እንግዲህ ጆንን አምጥቷል፣ ወደ እሷ ቤት አስገብቷል። እንድትዋሽለት ቃል እንድትገባለት እውነት ነው ብላ ሁሉንም ነገር እንድታምንለት የአቶ በሀይሩ ልጅ ነህ፣ የወንድሜ ልጅ ነህ አንተ ብላ እንድታምን እንግዲህ እሱ አድርጓል ማለት ነው። እንድታምን ስላደረጋት አሁን አቶ በሀይሩ ደግሞ በድጋሜ አግኝቼሻለሁ ምንም ችግር የለውም በሚል ሁኔታ እሱ እንግዲህ የራሱን ነገር የወይዘሮ ሰላሚናን ነገሮችን እንግዲህ አሁንም ሊያበላሽና አንዳንድ ነገሮችን የእሷን ህይወት ለማሳዘንና አንዳንድ ነገሮችን ለማድረግ በጣም እየሞከረ ነው ማለት ነው። ነገሮቹ ከባድ እስከሆኑ ድረስ ነገሮቹ ሁሉም ነገር ለበጎ እስከሆነ ድረስ ወይዘሮ ሰላሚና አሁንም በየአንዳንዱ እየተቀያየሩባት እሷን ለማሳመን በጣም እየሞከሩ ነው። ስለዚህ አሁን ሳሚ ደግሞ እንዴት ነው አንቺ የምትታለሊው? ሁሌ ውሸታቸውን ነው። አንቺ ደግሞ ማንም ሰው ማመን የለብሽም በሚባል ሁኔታ እሱ እንግዲህ ለሷ እየተናገረ ነው። እሷ ግን ያመነችበት ነገርም የለም። ነገሮቹን እየተጠራጠረች ነው። እየተጠራጠረችና ነገሮቹን በብዙ ነገሮች እያሳለፈችና ሁሉም ነገር ከባድ እየሆነባት እንግዲህ በእግዚአብሔር ካመነች ታልፋለች ብዬ አምናለሁ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል ሌሎቹ ቪዲዮ ላይ ደግሞ ብሌን ከውጪ ሰው ሲመጣ በር ተንኳክቶ ስትሄድ ነበረ። ብሌን በር ተንኳክቶ ስትሄድ ብሌን አንተ ማነክ ስትለው
እኔ ወይዘሮ ሰላሚናን ነበረ የሚፈልገው ብሎ ሲጠይቃት ነበረ። ወይዘሮ ሰላሚናን ነው የምፈልገው ብሎ እሱ ሲጠይቃት አይ የለችም ብላ ፊቱ ላይ በሩን ዘግታ ነበረ። በሩን ከዘጋች በኋላ ለምንድን ነው በሩን የምትዘጊው ብሎ በሩን ገፍትሮ ወደ ቤት ሲገባ ነበረ። ከዛ ወደ ቤት ሲገባ ምን ልታረግ ነው የመጣከው ብላ ስትጠይቅ ነበረ። ነገሮቹ ግን እሷም አላማረላትም፣ እጁን ቀረጠፈችው። ነገር ግን አሁን ዛሬ አገኘውሽ የመጨረሻሽ ነው ብሎ ወደ ግቢ ሲገባ ነበረ። ግቢ ውስጥ ከገባ በኋላ ደግሞ ኩሽና ውስጥ እሷ የተለያየ ነገሮችን ምግብ መሰለኝ እየከታተፈች ነበረ። ቢሌን እንግዲህ እሱ አገኘውሽ አላገኘውሽም እያለ ወደ ቤቱ ወደ ላይ ሲሄድ ነበረ። ወደ ቤት ውስጥ ወደ ታች ሲሄድ ቢሌን ምግብ ቤት ውስጥ ሲደርስባት አቶ ሳሚ ሲያገኛት ምን ፈለጋ ነው እስከዚህ ድረስ የመጣከው ብሎ ሲጠይቀው ነበረ። አይ ወደ ሽንት ቤት ለመሄድ ፈልጌ እጄን ለመታጠብ ፈልጌ ተሳስቼ ነው እዚህ ጋር የተገኘው ሲል እውነትን ነው ወይ ብሎ ቢሌንን ሳሚ ሲጠይቅ ነበረ። ሳሚ እንደዛ ብሎ ከጠየቀ በኋላ በፍጹም ሊያምንበት አልቻለም። ሳሚን በፍጹም ሊያምነው እስካልቻለ ድረስ ነገሮቹ በጣም ለሱ ከባድ እስከሆነ አንተ ከልብህ ነው ወይስ እውነትህን ነው ወይስ እንዴት ነው ነገሩ ብሎ ሲጠይቀው ነበረ። እሱ እንደዛ ብሎ ከጠየቀው በኋላ ምን ነው እንደ ሌባ ተከሻክኝ የኔን ተከሻ ያስከኝ ብሎ ሲጠይቀው ነበረ። አይ እኔ አልያዝኩም እኮ እርግጠኛ እንደሆንክ ነው አንተን ማወቅ የፈለግኩት ብሎ አሁንም ሳሚ ሲጨብጠው ነበረ። ስለዚህ ምን ሆናችሁ ነው ብላ ብሌን ደግሞ ብቅ ብላ ስትጠይቀው ነበረ። አይ እጄን ልታጠብ ነው ብሎ አሁንም እያጭበረበረ ነበረ። ስለዚህ እንግዲህ ሰላም ጤና ይስጥልኝ የዚህ ቤተሰብ ቻናል ሰብና ላይክ እያረጋችሁ ወደዚህ ቻናል ተቀላቅሉና ሰዓቱንም እያጫወታችሁ ሞኒ አድርጉት። እስቲ ምንም ነገር ቻናል መንቀሳቀስ እምቢ ስላለ እስቲ እናንተም አንቀሳቅሱት ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንጓዝ ደግሞ ሌሎቹ ቪዲዮ ደግሞ ወይዘሮ ገነት አሁንም እንግዲህ እሷ መቼም የእሷ ጭንቀት የሚያልቅ አይመስለኝምና አሁንም የእሷ ጭንቀት እየመጣ ነው። የእሷ ጭንቀት እንግዲህ በጣም ከባድና በጣም ከባድ ችግር ውስጥ እየገባች ስለሆነ የእሷ ጭንቀት በፍጹም ሊያቆምና በፍጹም አንዳንድ ነገሮችን እያሳየ በፊት የተሰራውን ነገሮችን ሁሉ የሷን ጓደኛ አቶ በኃይሉ አስሯት እያፋጠጠና በፊት ሌሎቹ ቪዲዮ ላይ እየሰሩት እየቆራረጡ እያስገቡና ችግር እየፈጠሩ እንደሆነ በትክክል እያሳዩ ነው ማለት ነው። እና እንግዲህ ውድ ተመልካች የሚገርምና የሚያሳዝን እሷ እንግዲህ በልጆቿ ሰበብ በልጆቿ ግርግር በልጆቿ አንዳንድ ነገር ብዙ ነገር እየደረሰባትና ብዙ ነገሮችን ሁሉም ነገር ለበጎ ነው ተብሎ እየታለፈና አንዳንድ ነገሮች እንደማይሆኑ አንዳንድ ነገሮች በጣም ብዙ ችግር ውስጥ ወይዘሮ ገነት እየገባች በሷ ሰበብ ሁሉ ልጆቿም እየተጨናነቁ ዳግምና ቢሊየንም እያደረጉትን ቀለበት ቢሊየንም በጣም ነገር እየሸተታትና ሁሉንም ነገር እየጣለችና ሁሉንም ነገር እኔ አልፈልግህም በሚባል ሁኔታ እያጠናቀቀች ስለሆነ በጣም ነገሮቹ ለሷ በጣም ከባድ ነው በአሁኑ ጊዜ ማለት ነው ውድ ተመልካች። ስለዚህ እንግዲህ ሁሉም ነገር
ለበጎ ነው ብለን እያለፍን ነውና አው እንግዲህ ሁሉም ነገር ለበጎ ነው። ስለ ሁሉም ነገር የሰው ልጅ ሳይሆን ፈጣሪ ነው የሚያውቀውና እንግዲህ ወይዘሮ ገነትም ፈተና በዛባት፣ ቢሌንም እንደዛ ወርቋን ሁሉ እንግዲህ በጣት ቀለበት አላምንም፣ በጣት ቀለበት እኔ አላምንም፣ በልብ ቀለበት ነው የማምነው በሚባል ሁኔታ ብዙ ነገር ቢሌን ልትበጠብጥ እየሞከረች ነው። እንግዲህ ቢሌንም የጣቷን ቀለበት ጥላ አውልቃ ስትጥል ምን ሆነሽ ነው ቢሌን ብሎ ሲጠይቃት ነበረ። ለምን እንደሆነ ባናቅም ቢሌንም እንግዲህ ምን ችግር እንዳጋጠማት ብዙም ባናቅ የሰው ልጅ እንግዲህ ድንገት ተነስቶ በሰው ልጅ ሊፈርድ አይችልም እንደማለት ነው። እንግዲህ ሌላው ነገር ሁሉም ነገር ለበጎ እያድርገውና ከዚህ ድራማ ላይ እየተማራችሁትን ነገር አንዳንድ እንግዲህ ጥሩ ነገርም ያስተምራሉ። አንዳንድ ነገሮችም የማይሆንም ነገር እናያለን። አንዳንድ ነገሮች ደግሞ የሚያስደስትም ነገር እናያለን ማለት ነው እንደኔ ከሆነ። ስለዚህ እንግዲህ እናንተስ እንዴት ነው የምትሉት? ኮመንቱን እንግዲህ እንደተለመደው ይባላል አይደለም፣ እንደ አባባል ካልሆነ የኔ ነገር የኔ አንደበት አባባል የኔ አንደበት ካልገባችሁ ማለት ነውና ስለዚህ እንግዲህ እንዲች እያልን ዩቲዩብ ቻናላችንን እናሳድጋለን ብለን ተስፋ እናደርጋለን። እናንተም አበረታቱን እስቲ እየመጣችሁ ሰብ አድርጉን። ሰብና ላይክ ሸርማጫችን ሄላ ጤና ይስጥልኝ። ማን መለኬት ነው?